ሰላም ተመልካቾች እንዴት ናችሁ? እንግዲህ ጥሩ የበዓል ጊዜ ያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። ከአዲስ ሚዲያ ኔትወርክ ልዩ የበዓል መሰናዶቻችን ወደ እናንተ እየደረሱ ነው። በበዓል ፕሮግራማችን እንግዲህ የተለያዩ ሀሳቦችን እያነሳን ነው። ለዛሬ ደግሞ እንግዲህ የገና በዓል እንደመሆኑ ከመወለድ ጋር ተያይዞ ሊነሳ የሚችል ሀሳብ ይዘናል። እንግዶች ቁጭ ብለው እየጠበቁኝ ነው። ፕሮግራሙ ምንድነው የሚለውን አብረን እንታደማለን ማለት ነው። እንግዶች እየጠበቁኝ ነው። ትንሽ አረፈድኩኝ መሰለኝ። እስኪ አብረን ደግሞ ሄደን እናያለን። መልካም በዓል ይሁንላችሁ። እንዴት ናችሁ? እንኳን አደረሳችሁ። አይገባም። ሰላም እንዴት ናችሁ? ሰላም ነው። አልቆየሁም አይደለ? አምሮባችኋል በጣም። አረፈድኩኝ ብዬ እየተቻኮልኩኝ ነው የመጣሁት። ደህና ናችሁ? ሰላም ነው። እንኳን አደረሳችሁ በድጋሚ። እስኪ እንታወቅና እንጀምር። ካንተ ልጀምር። እንታወቅ። ሚሊዮን እባላለሁ። እሺ አጸደ። እሺ እንኳን ደህና መጣችሁ። እሺ እናቴ ወጋዬ እባላለሁ። እሺ እንኳን ደህና መጣችሁ። በጣም ነው የምታምሩት። እኔን እንኳን አደረሰሽ አላላችሁኝም? እንኳን አደረሰሽ። እንኳን አብራ ደረሰን። እስኪ ወደ ጨዋታችን ወደ በዓል ቆይታችን ከመግባታችን በፊት እስኪ ስለ ሙያችሁ እናውራ። ከየት አካባቢ እንደመጣችሁ ስለ ሙያችሁ ንገሩ። እሺ እኔ የመጣሁትኝ ሳሪሳና ማርያም አካባቢ ነው። ሙያዬ ደግሞ ዲጄ ነኝ። እሺ እናቴ አንቺስ? እኔ ቢሮ ውስጥ ነው የምሰራው። አንቺም ከየት ነው የመጣሽው? ከሳሪሳና ማርያም። ያው ሰናግሯል ብዬ ነው። እሺ እኔ የመጣሁት ከኮዬ ነው፣ የቤት እመቤት። እሺ እሺ ያው አብረን የመጣ ነው። እሺ በሙያዬ ኮንስትራክሽን ባለሙያ ነኝ። ደስ ይላል በጣም። በዓል መስላችኋል። በጣም ነው የምታምሩት። እናቶችም እርግዝና እንዴት ነው? እንዴት እያደረጋችሁ ነው? እርግዝና አሪፍ ነው በቃ ማለት ደስ የሚል እንትን አለው። የሆነ ሰዓት ደግሞ የሚከፋሽ ጊዜ ያለው። አዎ አሪፍ ነው። ስንተኛ ወርሽ ነው? 9 ገብቻለሁ። 9 ገብተሻል እንዴ? እየመጣ ነው ቤቢ። አንቺ ስንተኛ ወርሽ ገባሽ? 9 ገብቻለሁ። ደስ ይላል። ቀድማችሁኛል፣ ትታችሁኝ ሄዳችኋል። እኔ እኮ እኩል ነን ብዬ ነበረ። እንዴት ነው ወንዶቹስ እንክብካቤ እያደረጋችሁ ነው? የምንችለውን እያደረግን ነው። እንግዲህ ስንተኛ ልጃችሁ ነው? 2 ነው። ሁለተኛ ልጃችሁ። ደስ ይላል። እናንተስ? ተመሳሳይ ነው። ሁለተኛችን ነው። እንዴ የሚገርም አጋጣሚ ነው። ምን እያማራቸው ነው? ታስቸግራለች እንዴ? ምን አማራሽ? እስኪ እስካሁን በነበረው በዚህ ታስቸግረም? እስካሁን አታስቸግረም? ምንም ነገር አትጠይቅማ። ምን አማራሽ? ለየት ያለ ነገር? ምንም ለየት ያለ ነገር አምሮኛ ያውቅም። እውነት? እንዴት? እኔ የሚገርምሽ ታማውጥ አምሮኝ እኮ በቃ ጓደኛዬን ከተማውን በሙሉ በቃ ሳዞራት ነበረ። እኔ ለየት ያለ ነገር አምሮኛ ያውቅም። አንቺስ? እኔም ብዙ አላማረኝም። ባውኑ የመጀመሪያ ላይ ነበር ትንሽ እንጂ ያው አስቸግራ ነበር መጀመሪያ ላይ። አሁንም አልፎ አልፎ ላይክ ዳጣ ምናምን ከፊልድም ስመጣ ምናምን ይዘለኝና በጣም እና አልፎ አልፎ አፕል በጣም እንትን ይላል። አፕል አዎ የሚገኝ ነገር ነው። ኦፍ ኮርስ አሁን ሳማማሪኝ ብትል እንደኔ ከየት ታመጣለህ? እሱ ከባድ ይከብዳል። በዓል እንዴት ነው የምታሳልፉት? ከዚህ በፊት በዓልን በቤት ውስጥ ነው የምናሳልፈው እንደማንኛውም ሰው። ቅርጫ አለን። ብዙ ጊዜ ገና በቅርጫ ነው የሚታወቀው። ቅርጫ ነው ያው። እናንተም እንዴት ነው የምታሳልፉት የገና በዓል? በተመሳሳይ መልኩ ነው። በተመሳሳይ ነው። ቅርጫ አልፎ አልፎ ያው ቤት ውስጥ ዶሮ ምናምን። እንግዲህ ተመልካቾቻችን የበዓል ቆይታችን አሁንም እንደቀጠለ ነው። እንግዲህ ብዙ ጊዜ እኛ ሴቶች ከእርግዝናችን በኋላ ከወለድን በኋላ ራስ ቤት ሰውነታችን በጣም ነው የሚጎዳው። በጣም ብዙ የምናጣቸው ነገሮች ይኖራሉ ከሰውነታችንና እሱን የሚተካለን አንደኛው ያው ስጋ ነው አይደለ? በግ ይታረዳል ቤት ውስጥ። ያው ሁሉም እንዳቅሙ ነው በእርግጥ ግን አንደኛው በግ ነውና ባሎች እንዴት ነው ሚስታቸውን የሚያርሱት የሚለውን የበግ ውድድር አስበናል። በግ ታርዳላችሁ? እንዴት ነው ያስማማናል? ዝግጁ ናችሁ? እሺ እናርዳለን። ተመልካቾቻችን እንግዲህ በግ እናርዳለን ብለዋል። እስኪ ሚስቶቻቸውን እንዴት ነው የሚንከባከቡት? ምክንያቱም ቤተሰብ ይኖራል፣ ወዳጅ ዘመድ ጎረቤት ይኖራል፣ ላይኖርም ይችላል፣ እንደ ሁኔታው ነው። መራራቅ ሊኖር ይችላል በተለያዩ አጋጣሚዎችና የመጀመሪያው ግን ያው በቅርብ ያለው ባል ነው አይደለ? ኃላፊነቱን የሚወስደው። ስለዚህ እንዴት ነው የሚያርሷቸው የሚለውን እናያለን። እንግዲህ ሚስቶችን ደግሞ በሚስጥር እጠይቃችኋለሁ እናንተ ከሄዳችሁ በኋላ። ግን ቦታውን ላሳያችሁ እንሂድና በድጋሚ እንገናኛለን። ተመልካቾቻችን መልካም በዓል ይሁንላችሁ በድጋሚ። እስኪ ወደ በግ ውድድሩ እንሄዳለን።
ማን ነው የሚያሸንፍ የሚመስላችሁ? እስኪ ሙያ በልብ ነው ሰርቶ ማሳየት ነው። እሺ ብዙ ጊዜ በዓላችንን የሚያደምቅልን እርድ ነው። ከዛ ሴቶች ደግሞ ሲወልዱ አራስ ቤት የሚጠገኑት በገንፎና በስጋ ነው አይደለ? አዎ። እስቲ እንግዲህ እንዴት ነው የምትንከባከቧቸው የሚለውን እንፈትሻለን። ተመልካቾቻችን ቆይታችን አሁንም ቀጥሏል። አሁን ደግሞ ወንዶቹ የሚፈተኑበት አንደኛው ጌም ነው። ስለዚህ ሜዳውም ያው ፈረሱም ያው እንግዲህ ሙያ በልብ ነው እያልከኝ ነበር አይደል? ያው ቢላም አለ ሁሉም ነገር ተዘጋጅቷል። እንግዲህ ወደ ውድድሩ ምን አለ ምን ይቀርብ? ለያዝ እሺ ይዛል። አንተም ካለ ይዛል። እሺ ተመልካቾቻችን እንግዲህ ያው ውድድራቸውን ጀምረዋል። በየመሃሉ እየመጣሁ አያችኋለሁ። ዳኝነቱን ለእናንተም እሰጣለሁ። መልካም ቆይታ ይሁንላችሁ። መጀመር ትችላላችሁ። እሺ እንዴት ነው? ጭራሽ እያወራችሁ ነው። ማውራት አይቻልም እኮ ነው። ጨዋታ ጀምራችሁ እዚህ እንዴት እየሄደ ነው? አይ ጥሩ እየሄዳችሁ ይመስለኛል። እዚህ ጋር እንዴ በቃ እኩል ናችሁ። ኧረ አስተማማኝ አራሾች በቃ ሴቶቹ ምንም የሚያሳስብ ነገር የለም። እኔ ስታወሩ ምን እየተካሄደ ነው ብዬ ነው። በሉ አይዟችሁ እየመጣሁ ያችኋለሁ። እሺ ተመልካቾቻችን ወንዶቹን እንዳያችሁት እንግዲህ እየተወዳደሩ ነው። አሁን ደግሞ ሚስቶቹን ምን እየተሰማቸው እንደሆነ ጠይቃቸዋለሁ። እንግዲህ ማን እንደሚያሸንፍ እየገመታችሁ ጠብቁ። ወደ ሚስቶች ሄዳለሁ። መጥቻለሁ። እንዴት ነው? የማይታገዝ ነገር ሆና ምን ታዘባችሁ? አሪፍ ላይ ናቸው። እንግዲህ ስትወልዱ በዚህ መልኩ ነው የሚያርሷችሁ ማለት ነው። ማን የሚያሸንፍ ይመስልሻል? ብዙ ጊዜ እሱ ነው ቤት ውስጥ የሚያርዳው። አያያዙ ቆንጆ ነው። እሺ አንቺስ? የመጀመሪያው ነው ግን የመጀመሪያው አይመስልም። አያያዙ ስታይ አለኝ እኮ የሚገርምሽ ግን አያያዙ የመጀመሪያው አይመስልም። እንደውም ጎኑ ለጎኑ ሲያወሩ አየዋቸውና ይሄ ነገር እንዴት ነው ኩረጃ ነው ብዬ ሄጄ ነበረ። ስለዚህ ባሎቻችሁ አልፈዋል ማለት ነው የሁለታችሁ ነው በእናንተ። እኔማ ዳኝነቱም ገና ነው። ተመልካቾችም ይፈርዳሉ፣ እኔም እፈርዳለሁ። እንግዲህ እናያለን። ቤት ውስጥ ዶሮ አይሞክሩም ባሎቻችሁ? አይሞክርም? ለማስተማር አልሞከርሽም? አንቺስ? አይ ዶሮ ላይ ምናምን ሌላ ነገሮች ግን መስራት ሌሎች ምግቦችን ይሰራል ላይ ይሰራል። ዶሮ ይከብዳል። ሌላ ምግብ ይሰራል አንቺ ባለቤት? ኦኬ ደስ ይላል በጣም። ግሬድ ስጫቸው። ጎበዝ ነው በጣም መስራት ያለ ለማለት ነው ብታደለ። አንቺ ስንት ትሰጫለሽ? ማለት ልጅም አለ የመጀመሪያ ልጃችን ትሪት ያደርጋል በመጣ ከፊልድ ሲመጣ ማለት ነው ያገዛኛል። ብቻዬን እንትን አይደለም። ስለዚህ በጣም እያገዘሽ ነው እርግዝና ሰዓትሽም ማለት ነው። አንቺም እንደዛ ነው። እስኪ እነሱ ጋር ደግሞ ሄጄ እየጨረሱ ነው መሰለኝ አይቻቸው እመጣለሁ። እስከዛ ተጫውቱ እሺ። ያማራችሁ ነገር ካለ እናሰራቸዋለን። እሺ ከርቀት መለከታቸው እንግዲህ እየጨረሱ ይመስለኛል።
ሚስቶቻቸውን ለማውጣጣት ነበር የሄድኩኝ። ምንም ነገር አልተናገሩም። እሺ እንዴት እየሄደ ነው እንዴ? በለው አልቋል አይደል እንዴ? እኔማ ሚስጥር ላስወጣቸው ነበር። ሚስቶቻችሁ ጋር ሄጄ ነበር። ጎበዝ እንደሆናችሁ ነው የሰማሁት። እንግዲህ እዚህ ጋር በተግባር እያየው ነው። በጣም ደስ ይላል። እንዴት ነው ሌላ ጊዜ በዓልም ታሳልፉት? እርድ ላይ በቅርጫ ተሳተፋላችሁ አብራችሁ ወይስ ራሳችሁ ነው በግምት ታድሩት? ቅርጫ ነው ያው እንግዲህ ቅርጫ ነው የምናመጣው። አልፎ አልፎ በግም ምናምን ተመልካቾቹም ቆይታችን ይቀጥላል። ይሄን በምታዩት መንገድ እንግዲህ በጋቸውን አስተካክለው ጨርሷል ማለት ነው። የተወሰነ ይቀራል። እንግዲህ ውጤት በኋላ ላይ እንናገራለን። እስኪ ደግሞ ከሚስቶች ጋር ሆነን ጨዋታችንን እንቀጥል። መልካም ቆይታ እንሂድ አብረን። ምን እያለች እንደነበረ ልንገርህ። እንዴት ነው የሚያረሰኝ? በቃ ሌላ ሰው ቤተሰብ መፈለግ አለብኝ በቃ እያለች ነበረ። አያያዙ ምን አልሆነም ማለች። በግ ለማረዱ ቀድሜ እኮ ያሸነፍኩት እኔ ነኝ። እኔ ያላችሁ ነው እንግዲህ ሚስጥር አወጣሁኝ እንዴ? አትልም እዚህም ተብሏል። እኔ ያልደብቅም። ሰላም እስካሁን ነገረች እንደ ቀድማ አልነገረችኝም። አይ እስኪ እነሱ ጥሩ ነው ሲሉ ነበረ እውነት ለመናገር። ከዛ ተመልካችም አለ እንግዲህ ነጥብ የሚይዙም አሉ። አብረን እናያለን። ቆይታችን ይቀጥላል። እስኪ ግን እናንተ እንዴት ነበረ? እናንተ እስኪ ተናገሩ። ከእናንተ ልስማ። ፈታኝ ነበረ? ያው ብዙ ጊዜ እኛ ቅርጫ ነው እንጂ በግ አናርድምና ለኔ የመጀመሪያ ነው ቢሆንም ግን አሸንፌያለሁ። ቀለል ያለና ምንም አልከበደህም። አሸንፋለሁ። እሺ በተመሳሳይ ነው ያው ቤት ባራጅም ስለሆነ የምናሳርደው አብዛኛው ጊዜ እግር እያስኩ ነው እንጂ ለፈርስት ኤክስፒሪየንስ ድንገት እሷ ራስ ቤት እያለች ድንገት አራጅ ባይኖር ግን ያው ግዴታ ማለት አይ ደስ ይላል። በጣም ኮርተንባቸዋል። ሌሎች ላይ ደግሞ እናያለን። ገንፎ ግን ያስፈራኛል እያለ ነበረ። አይቀርም ወደ በኋላ ቆይታችን አሁንም ይቀጥላል። ተመልካቾቻችን እናንተም በየቤታችሁ ናችሁ እንግዲህ ማን ቻለ አልቻለ እያላችሁ እንደሆነ ተስፋ አደርጋለሁ። ራሳችሁንም የምትፈትሹ ባሎች ትኖራላችሁ ብዬ አስባለሁ። መልካም በዓል ይሁንላችሁ። ተመልካቾቻችን በድጋሚ መልካም የገና በዓል እንዲሆንላችሁ እንመኛለን። ከአዲስ ሚዲያ ኔትወርክ እንግዲህ ልዩ የገና በዓል ዝግጅታችንን ነው እየተከታተላችሁ የምትገኙት። እናንተም መልካም በዓል በድጋሚ እንዲሆንላችሁ እመኛለሁ። እስኪ እንግዲህ የወሊድ ቅድመ ዝግጅታችሁ ምን ይመስላል? እስኪ እሱን እናንሳ። ሁለተኛ ልጆቹን ነው እየጠበቃችሁ ያላችሁት። ጾታ ለይታችኋል? በነገራችን ላይ አለየንም። ጾታ ገና ነው? አዎ። የመጀመሪያ ልጃችሁ ምንድነው ጾታ? እሱ ወንድ ነው። ወንድ ነው። ይሄን ራሱ እንግዲህ የሚሆነው ይሆናል። ስለዚህ ሰርፕራይዝ ነው የምትሆኑት ማለት ነው። ቅድመ ዝግጅቱ እንዴት ነው? ቅድመ ዝግጅት እንግዲህ የተወሰነ ተዘጋጅተናል። እናንተ ጋርስ እንዴት ነው ቅድመ ዝግጅቱ? በተመሳሳይ ያው ሁሉ ነገር አዘጋጅተናል። እየተጠበቀ ነው እንግዳው ተስፋ እየጠበቅን ነው። የመጀመሪያ ሴት ወንድ ነው? ወንድ ነው። ስለዚህ ለሁለተኛ ልጅ ለመቀበል ብዙ አዲስ አትሆኑም አይደል? የመጀመሪያ ላይ ነው ትንሽ የሚከብደው ነው። ምን ነበር እስቲ ከባዱ ነገር? ከባዱ ነገር ማለምድ የመሰለኝ ግን የለመድኩት እና ደስ ይለኝ እንትን ነው ማስገሳት ልጅ ከጠባ በኋላ ማለት እንደዚህ አጥፈክ ምናምን እሱ ነው እንደውም አድካሚ አራስ ቤታ እና እሱ ማስገሳት አንድም ሱስ ይሆንብሻል። ስለዚህ ጠንከር ብላል። ለሁለተኛ አያሳስብም ነው? አያሳስብም። እናንተስ መጀመሪያ ጋር ምን ከበዳችሁ? ያ መጀመሪያው ብዙም አልከበደንም። ቤተሰብ ምንም ስላሉ ያን ያህል አልከበደንም። ልጅ ማስገሳት ነው እንዴት ነው? ጎበዝ ነህ? እኔ ነኝ እንደውም ማስገሰስ። እሷን አያገሳላትም ነበር። አንተን ነው የሚመቸው? የኔ ትከሻ ይመቸዋልና እኔ ከያዝኩት ቶሎ ያገሳል። ስለዚህ በቃ ወደ አንተ ነው ሁሉ ጊዜ። እንደውም ቆንጆ ስራ ቀለለልሽ። ችግር የለውም። አይ ደስ ይላል። በነገራችን ላይ ተመልካቾቻችን አዲስ አበባ ከአፍሪካ ለህፃናት ምቹና ተመራጭ ከተማ እንድትሆን በከተማ አስተዳደር ደረጃ በርካታ ስራዎች እየተሰሩ ነው። የህፃናት ማቆያዎች፣ በተለይ ደግሞ በመንግስት መስሪያ ቤቶች እናቶች ልጆቻቸውን ቁጭ አድርገው ወደ ስራቸው ሳይጨነቁ እንዲሄዱ በጣም ከፍተኛ ስራ እየተሰራ ነው። በርካታ የህፃናት ማቆያዎች አሉ። ከዛ በተጨማሪ ደግሞ በየፓርኮቹ በቂ የህፃናት መጫወቻዎች እንዲኖሩ፣ ምክንያቱም እንደምታውቁት እንግዲህ ልጅ ሲኖር አሁን ብዙ ጊዜ ቴክኖሎጂ ላይ ናቸው፣ ስልክ ላይ ጌም ምናምን ነው የሚያበዙትና እሱ እንዳይሆን በመጫወት በአክቲቪቲ እንዲያሳልፉ በርካታ ስራዎች በከተማ አስተዳደር ደረጃ እየተሰራ ነው። ሌሎች ስራዎችም ተጠናክሮ ይቀጥላሉ ብለን እናስባለን። እንግዲህ እናንተም እንግዶቹ በሰላም እንዲመጡ እንመኛለን። ቆይታችን ይቀጥላል ተመልካቾቻችን። ሌሎች ጨዋታዎችን አብረን እናደርጋለን። መልካም ጊዜ ይሆንላችሁ።
ውድ ተመልካቾቻችን የገና በዓልን ምክንያት አድርገን እንግዲህ ቆንጆ ቆይታ ከጥንዶች ጋር ይህን በመሰለ መልኩ እያደረግን ነው። አሁን ደግሞ ወንዶቹን ዳይፐር በፍጥነትና በትክክል ማሰር እናወዳድራቸዋለን። በእርግጥ ሁለተኛ ልጆቻችሁን ነው የምትጠብቁት። ቢሆንም ግን እስኪ ምን ያህል ፈጣን ናቸው፣ ምን ያህል በትክክል ያስራሉ የሚለውን እናያለን። ስለዚህ ውድድራችንን እንጀምራለን። ካንተ እንዴት ነው በጥንቃቄ ዳይፐር የምትቀይረው የሚለውን እናያለን። ያው በፍቅር ነው ያስከው። አበባው እንዲመችል አድርግልኝ እዚህ ጋር። በጣም 40 ሰከንድ ላይ ደርሰሃል። ልጆች ኮንዶም ዳይፐር ሲታሰር ያስቸግራሉ አይደል? እንደዚህ ጨዋ ሆኖ እሺ። አይ በጣም ጎበዝ፣ ደስ ይላል። ልቀበል እስኪ ነኝ። እሺ እናመሰግናለን። ዳይሬክተራችን ነጥብ ይዟል። ስንት ላይ እንደጨረስክ እንግዲህ በኋላ እንሰማዋለን። ወደ እናንተ ልምጣ። እንዴት ነው አያያዙ ግን? ይችላል። አላስጨነቀውም ልጁን? እሺ ያው እንግዲህ አያያዙ ስልህ ምናምን ነገር እያልከኝ ነበረ። እኔ ከሱ ተሻለ ሆናለሁ ያዝና በራስ እንደሌለማ እንዴት ነው አያያዙ? አያሪፍ ነው። ጥሩ ነው እንዳለው። ያንተን እስኪ ትውስታ እናንተ መጀመሪያ መች ነበር ዳይፐር ያሰርከው ለልጅ? ዳይፐር ያሰርኩት ረሳሁት። 5 አመት ሆነውና 5 አመት ሆኗል። ጎርምሳለ ስለሆነው አሁን ዛሬ እንደ ልጅ ያዘው። በቃ የሁለተኛው ማስታወስ አለብን። ትልቅ ነው ልጁ ስላደገ ትልቅ ነው አስቸገረኛ። ያደገ ልጅ ነው እንግዲህ አንተ ትንሽ ጠበበው ዳይፐሩ። ውጤቱን በኋላ እንናገራለን። ተመልሰን እንገናኛለን። እስኪ አሁን ደግሞ እናንተ ንገሩኝ እንዴት ነበሩ የሚለውን ካንቺ ልጀምር። እስኪ እንዴት ነው? ያው ቆይቷል 5 አመት ረጅም ጊዜ ነው፣ ግን እንደ አዲስ ትምህርት ይፈልጋል። እኮ ትቀይራለህ አትቀይርም አለ እና ወደዚህ ትዘራለህ። በኋላ ሳዘነው መሰለኝ በቃ ሽሩሩ አለ፣ ግን ዳይፐሩ ስለጠበበው ነው ያለው። ጥሩ ነው አያያዙ? አያያዙ ጥሩ ነው። ነጥብ ስጪው ብትባይ ከ10 ስንት ትሰጪዋለሽ? 9 ትሰጫለሽ? እሺ አንቺስ እንዴት ነበር አያያዙ? የኔ አሪፍ ነው። አሪፍ ነው? አዎ 3 አመት ነው ልጃችንን፣ ብዙም ያው ርቀት የለውም፣ አሪፍ ላይ ነው። በደንብ ሽሩሩ ብሎ ነው ያዘው። እሺ ስንት ትሰጫለሽ ከ10 ነጥብ? 10 ሰጥ 10። ተመልካቾች እናንተም ዳኙ። እንግዲህ ልጆች የምር ልጅ ቢሆን እንግዲህ የሚያሳየውን ሪአክሽን እናይ ነበረ። እስኪ እኔን አትጠይቁኝም እንዴ? እኔ እኮ ነፍሰ ጡር ነኝ፣ ግን ረስታችሁኛል። ምን ጠይቁኛል? የመጀመሪያሽ ነው ወይስ? ቆንጆ ጥያቄ። መጠየቅ ግን ይከብዳል መሰለኛ ትንሽ። የመጀመሪያ አይደለም። እኔም እንደናንተ ሁለተኛ ልጅ ነው እየጠበቅኩ ያለሁት። ሌላ ልጅ አለ። የመጀመሪያ ልጅ ወንድ ነው። እንደናንተ ተመሳሳይ ነን አጋጣሚና የመጀመሪያ ልጆቻችን ወንዶች ናቸው። ሁለተኛ እየጠበቅኩኝ ነው። ተመልካቾቻችን እንግዲህ የገና በዓል ከመወለድ ጋር ተያይዞ ስለሚከበር እኛም እንግዲህ ጥንዶች ጋር ልጃቸውን ከሚጠብቁ ጥንዶች ጋር ነው ቆይታ እያደረግን የምንገኘው። እንግዲህ በተለያዩ ጊዜያት ኢትዮጵያ ውስጥ የተለያዩ ጥናቶች በዓለም አቀፍም በሀገር ውስጥም ይሰራሉ። እንግዲህ ከወሊድ ጋር ተያይዞ በተለይ ደግሞ ከእናቶችና ህጻናት ጋር በርካታ ስራዎች እየተሰሩ ይገኛሉ። እስኪ አንዳንድ ጥናቶችን ደግሞ እነግራችኋለሁ ማለት ነው። ኢትዮጵያ በ2025 4,176,742 ህጻናት እንደተወለዱ የዩኤን ጥናት ይፋ አድርጓል። እንግዲህ አሁን በ2026 እንግዲህ ከተቀበለን ጥቂት ቀናት ነው። ይሄ ቁጥር እንግዲህ ከፍ እንደሚል ይጠበቃል ማለት ነው። እንግዲህ በርካታ ህጻናት ኢትዮጵያ ውስጥ ይወለዳሉ በየአመቱ ማለት ነው። በተለያዩ ምክንያቶች ደግሞ እንግዲህ የተለያዩ ችግሮች ሊያጋጥሙ ይችላሉ። እነዛን ችግሮች ለመቀነስ በርካታ ስራዎች እየተሰሩ ነው። በተለይ ደግሞ መዲናችን አዲስ አበባ ላይ የተሟላ የጤና አገልግሎት ከመስጠት እንዲሁም ደግሞ ዘመናዊ የቅድመ ወሊድና የድህረ ወሊድ አገልግሎት እናቶች እንዲያገኙ፣ ህጻናትን በቂ የክትባት አቅርቦት እንዲያገኙ ከፍተኛ ስራ እየተሰራ ይገኛል ማለት ነው። እንግዲህ እስኪ ምግባችን ደርሷል። እያመጣች ነው እህታችን። እስኪ እንቀምሰዋለን ደግሞ አይደል? በዓል አንደኛው ሞቅ የሚያደርገው አብሮ መብላት መጠጣት ነውና ስትወልዱ እመጣለሁ። እሺ ገንፎ አልጠራም። እሺ እኔ እንኳን ከወለድኩኝ በኋላ ነው ስጋ የምበላ የሚመስለኝ፣ ግን ልቅመስላችሁ እስኪ
ደጋሽ ነው የምመስለው። ቆንጆ ነው። ብሉሽ ወይ አይታማ። እንዴት ነው? ቢል አሪፍ ነው። አዎ እሺ ብሉ። ስጋ አላማረሽም እስካሁን? ስጋ ብዙም አላማረኝም። ብዙም አይደለሽማ? እኔም ብዙም አይደለሁም። እንግዲህ ግን ከሁለታችሁም ቀምሻለሁ። ብሉ። ሌላኛው ጥናት እንደሚያሳየው ደግሞ በ2008% የነበረውን የተደራጀና ዘመናዊ የወሊድ አገልግሎት አሰጣጥ በ2016 49% እንግዲህ ከፍ በማድረግ በከፍተኛ ጥራት እየተሰራ እንደሆነም እንግዲህ ጥናቶች ያሳያሉ። በሚቀጥለው ዓመት ደግሞ ፐርሰንቱ ከፍ እንደሚል ተስፋ እናደርጋለን። እሺ በላን ጠጣን። እንዴት ነበረ ጥብሱ? በጣም አሪፍ ነው። ወደዳችሁት? አሁን ደግሞ እንግዲህ ቡናችን ፈልቷል። ዳቦውን እባካችሁ ወንዶቹ ቆረሱልንና ቡናችንን ደግሞ እንጠጣ እባካችሁ። እንደው በትዳር ምን ያህል ጊዜ ሆናችሁ? እኛ እንግዲህ 7 ዓመት ከምናምን 7 ዓመት ሆናችሁ። ደስ ይላል በጣም። እናንተስ ምን ያህል ጊዜ ሆናችሁ? 6 ዓመት። ተቀራራቢ ነው። በአንድ ዓመት ነው የምትለያዩት? አብዛኛው ነገራችን ተቀራራቢ። አዎ በጣም ገርሞኛል እኮ። እንግዲህ ከዚህ በኋላ ትጠያየቃላችሁ ብዬ አስባለሁ። አዎ አዲስ ሚዲያ ቤተሰብ አድርጓችኋል። እኛም ቤተሰብ ነን። እንደው የገና በዓል የተለየ ምን ገጠመኝ ያላችሁ? የበዓል ትውስታም ካላችሁ? የገና በዓል እኛ ድሮ በልጅነታችን ቅርጫ ሆኖ ታርዶ ቅርጫ፣ ከዛ ጥብስ ይጠበሳል። እሺ ጠጅም የተለያዩ መጠጦች ይመጡ ነበርና ሲመጡ እኛ ልጆች ናቸው አጠጡም ስንባል እሱ ነገር በጣም እንትን ስለሚለን ተደብቀን እንጠጣ ነበር። ተደብቀን ጠጅ ይላል የሚለውን ቴስት አጠጡም ስንባል ተደብቀን ጠጅ እንጠጣ ነበር። እሺ ዳቦ ለመግዛት ዳቦ ስንገዛ 1-2 ዳቦ ለራሳችን እናስቀራለንና ወደ ጎን ይቀመጣል። ወደ ጎን እንደብቅ ነበር ዳቦ። እሱ ነገር አሁን ካለፈ በኋላ ሳስበው ትዝ ሲለኝ ደስ ይለኛልና ሁሌም ገናን ማስበው በዛ ነው። እንደው ገና ሳልተጫወትክም? የገና ጫወት ገና አልተጫወትኩም። እሱን አልተጫወትኩም። አንተስ ምን የበዓል ገጠመኝ አለህ? የተለየ ገና ጋር በተያያዘ ለልጅ ኮንስትራክሽን ላይ እንሰራለን። አንዳንዴ እዛው የምትቀሪባቸው አጋጣሚዎች አሉና አንድ አመት ገና ብቻውን ያሳልፋችሁና ያው እንደ አጋጣሚ ከኮንስትራክሽን ጋር ተያይዞ አሁን ያለንበትም አራዳ ፓርክ ነው። እንዴት ታየዋለህ እስኪ? በጣም ደስ የሚለው እና በተለይ ከኮሪደር ማስተካከል ተያይዞ አብዛኛው ስፍራዎች ከዚህ ቀደም የነበራቸው ገጽታ ተቀይሮ ነው የሚታየው ነገር በጣም ማራኪ ነው። እና ኮንስትራክሽን በራሱ ያን ሲግባት ለውጦች ስታይ በጣም ደስ ይላል። ሰባል እንደ ስሙ አዲስ ነው ያውያት ነው በጣም በግል ነበር ስንፈተናችሁ የነበረው። አሁን ደግሞ በጋራ ነው የምትፈተኑት። ምንድነው ይፍት እስኪ? አጥሚት ነው። አጥሚት። ተመልካቾችም እንደምታውቁት ሴት ልጅ ስትወልድ አራስ ቤቷን በጋንፎ መብላት አለባት። ከዛ ውጭ ደግሞ ለመጠየቅ የሚሄዱት ሰዎች ራሱ ጓጉቶ ነው የሚሄዱት። እስኪ ቦታችሁን ያዙና እኔ እመጣለሁ እባካችሁ። የጋራ ውጤት ዛሬ አንለቀቅም። ምንድነው ስምምነት እያደረጋችሁ ነው? በአንድ ውጤት ቅድም እያወዳደርሽ ነበር። አሁን ደግሞ በጋራ ነው እኮ። እንግዲህ ያው የእናንተ ነው፣ እናንተም ትዳኛላችሁ። እሺ ገንፎ ሰርተውላችሁ ያውቃሉ? እስኪ ሚስተር አያውቅም? አንቺስ? እኔ እየሰራሁ አግዙኛል። ስትሰሪ ማገዝ ነው እንጂ መስራት አይደለም። ስለዚህ ምን ያስገባሉ የሚለውን ዳይሬክተራችን ነጥብ እያዘ ነው። ጀምሩ። መጀመሪያ ዳይበዛ ሳንስ እሺ ግብአቱን እየነገራችሁን ምንድነው የተጨመረው? ጨው ጨምር። ጨው ነው እንዴ? ዱቄት መስሎኝ ነበረ። ጨው ነው። ጨው ጨምረና ቀጣይ ምንድነው? ዘይት ወሰደ። ዘይት አድርገን ሚጥሚጣ ግን አይገባም። ይሄ በርበሬ አይገባም እንዴ? አይገባም። ስኳር አለ። ስኳር ግን አይገባም። ስኳርም አይገባም። ይሄኛው ብቻ በቃ ሌላ ጊዜ እኮ እንደዚህ ስትነጋገሩ በቃ ሊርቧቸው ነው ልጆቹ። ይደረጋል። ዱቄታችን እናንሳና ማሲያንት ይዘል ጡንቻ ስላለው እሺ ጡንቻ ስላለው እሺ
ተምርልኝ። አያያዛችሁ ግን በቃ አልጓጓሽ? እንዴት ነው አያያዛችሁ? እስኪ ንገሪ። አይ በዚህ አያያዛችሁ እያየን ይሻላል። ሁሉም አንዴ ረከብኩ። ቁርስ አላስብም ነው ያንሰው መሰለኝ አይ ይበዛል በስቷል። ግን እኮ እኔ አሁን የሽሮ ዱቄት ይሁን የጤፍ ዱቄት እኔ ምንም እኮ አላወቁም። ዝም ብለው ነው ያስገቡት። እኔ አልቀምሰውም። እናንተ ቀምሳችሁ ትነግሩኛላችሁ። ዱቄት ነው እንዴት ነው? የገንፎ ዱቄት ነው። ምን ይጨመር? ምን የሚመጣ ነገር አለ? አየሁ ይፈራል። ተው አታርግበት። በቃ አታርግበት። የሚመጣ ነገር ካለ ንገሩ። ግን የገንፎ ዱቄት ነው እርግጠኛ ናችሁ? በምን አወቃችሁ ግን? ቆይ ያው መቼም ያ ነገር አሰጥኝ። አይ እዛ ጋር እኮ ምንድነው ያለው? እዛ ጋር ስኳርም አለ። ስኳር አይጨመርም? አይገባም እንዴ? እንዲጣፍጣችሁ አትፈልጉም እንዴ? አይ ስኳር አይገባም። ማርስ ምን ይምጣ? ማርም ምንም አይገባም። አይ አያያዛችሁ ከወጣ በኋላ ሚጥሚጣችንን አለን። ሚጥሚጣና ዘይቱ ከወጣ በኋላ ግን እኮ ባለቤቷ አጥሚት ነበር ያልኩት እኮ ገንፎ እያገነፋ ነው እያለች ነው። ይሄ ወደ አጥሚት መቀየር ነው አይደል ያልሽኝ? አጥሚት ነበር ያልሽ። ይሁን ገንፎ ተስማምተሻል? ላግዘ ገንፎ ስንት ሰዓት ነው የሚበስለው? 2 ሰዓት ነው። ብዙ ሙቀት የለኝም። አቆየን ይሰለላችሁ ግን ነው ወደ አይ ከ2 ሰዓት በኋላ ነው አሉ የሚበስለው። እኔ መረጃ የለኝም። እንግዲህ ሰርተናል ነው የተላቀረበው። ይሄን ይመስላል። እንግዲህ ማንከም አልሰጡም። ይሄን ይመስላል። በእጃችን እንቀምሰዋለን። እስቲ እንግዲህ ገንፎ ደርሷል ነው። አጥሚቱን እንበለው። ገንፎ አጥሚት ምን እንደሆነ አናውቅም። አብረን እየሰራን ነው። አስጨክኝብንም ተማሻ የጋራ ስለሆነ ነው ሰው ብዙ ማለት ነው። ተማክረው አይደለ? ለጋራ ሲሆን አበላሽ እና ነጥብጣል አብሮ በጋራ ቢወስኑ ጥሩ ነው። እስቲ ድላችሁን ደግሞ ሌላ ቦታ ሄዳችሁ እዚህ አልተሳካም። ነገራት ከሱ ጋር የሰራነው እስቲ ያው ለየብቻችሁም ይሻላል መሰለኝ። ግን አፕታይት ራሱ አይከፍትም ሲያይ ዘጋችሁ ምንም ማድረግ አንችልም። አሳዘናችሁኛ እና ያለን እንግዲህ እናንተ ሌላ ጊዜ እና ያለን ሰጣችሁ እንዴ ለምናቸው እንጂ አሳምኗቸው እንዲቀምሱ አንቀምስም አሉ እኮ። ብዙ ድካምና ልፋት በኋላ የተገኘ ገንፎ ነው። ያው ምንም እንኳን ባለቤቶቻችን አጥጋቢ አይደለም ብለው ወቀሳ ቢያቀርቡብን አዲስ የቻልነውን ሞክረናል። እንግዲህ በቀጣይ ብናሻሽልም የሚቀምሱልን እንወዳለን። ምን ይሻላል? ምን ትላላችሁ? ምክራችንን ተቀብለው የሚያስተካክል ከሆነ እንቀምሳለን። ይሻላል። ተስማማችሁ? ተስማምተናል። እሺ ከጀምሩና ትቅመስ እስቲ። ታዲያ ትክክለኛውን ትንገረና ስለወደ ብቻ እንደዚህ እኮ ለክፉ አይሰጡም። አረ ግን የገንፎ ቴስት አለው? የገንፎ ቴስት የለውም። ገንፎ ቢቀር አልሻ ባይ ጫው በስቷል። እኔ እንደውም ስኳር የጨመሩ መስሎኝ ነበር። እኔማ ተነስቼ ለዚህ ልፋታችሁ እስኪ ጫው አነሰው። ጫውን ብቻ ሳይሆን ትንሽ ቀጥኗል አይደለ? እና መብሰል ይቀረዋል። ግን ቆያችሁ እኮ ብዙ ሰዓት ነው የፈጃችሁ። ነው ውሃው ሳይፈላ ነው የጨመራችሁት? አይ የተፈራረቀበት ይሆናል። አይ ጥሩ ነው። ሚጥሚጣ በስቷል፣ ትንሽ ቀጥኗልና መብሰል ከዛው ጥሩ ነው። አዎ ግን እናመሰግናለን። እስኪ አረፍ በሉ። የተለያዩ ውድድሮችን አድርገን ነበረን። እናንተ ሚስቶቹ ነጥብ ይስጡና ከዛ በኋላ እኔ ደግሞ እመጣለሁና እንዴት ነበሩ? ማን ያሸነፈ ይመስልሻል? አይ ሁለቱም ጎበዝ ናቸው። ጎበዞች ናቸው። እሺ ምንም ነጥብ እንትን አላልሽም። እሺ ሁለቱም ጎበዞች ናቸው። ገንፎ ላይ ብቻ ትንሽ ነጥብ ጣሏ ገንፎ ላይ። እንግዲህ ይሄንን ፕሮግራም ስናዘጋጅ በግ ማረዱንም ገንፎ ማገንፋቱንም ሌላው ዳይፐር መቀየሩን ሚስቶች በሚወልዱበት ጊዜ እንዲሁም ደግሞ በእርግዝና ጊዜያቸው ትንሽ ከበድ የሚሉ ጊዜያት ያሳልፋሉና
እሱን ምክንያት አድርገን ነው የእናንተ የባሎች ኃላፊነት ምንድነው የሚለው ግን መቻል አይጠበቅባችሁም። እኔ ውጤቱን ስናገር ጥረቱ ራሱ ሚስታችሁን ለማገዝ ያደረጋችሁ ጥረት እነሱን ለማድረስ የምትሄዱበት ርቀት ዋናው የእናንተ ፍላጎትና ተነሳሽነት ነውና በዚህ ሁለታችሁም አልፋችኋል። ማንም ከማንም አልበለጠም። ኮሚትመንታችሁ ራሱ በጣም ነበር ደስ የሚለው እና ስለተወዳደራችሁ እናመሰግናለን። ለራሳችሁ ጎበዝ ማመስገን የምትፈልጉት እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ እድሉ ልስጣችሁ እና ስለ ውድድሩን ፕሮግራማችን እንዴት ነበረ የሚለውንም በዛ። የውድድር ፕሮግራሙ በጣም ደስ የሚል ነበረ። ተዝናንተንበታል። በጣም ማመስገን የምንፈልገው ያው ለመጀመሪያ አዲስ ሚዲያ ኔትወርክን ይሄን እድል ስለሰጠን እናመሰግናለን። እንኳን አደረሳችሁ ምለው ቤተሰቦቼ ነው እናቴ አባቴና እህት ወንድሞቼ እንኳን አደረሳችሁ። እንዲሁም በተረፈ ጓደኞቼም እንኳን ለዚህ በዓል አደረሳችሁ። ቤተሰቦቼ ጓደኞቼ እንኳን ለጌታችን ለኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ ነው የምለው እና እናንተንም ማመስገን እንፈልጋለን። በመጀመሪያ ይህንን ፕሮግራም አዘጋጅተው አክብሮ ጠርቶ ይህን ፕሮግራም እንድንቀደም ያደረገን የአዲስ ሚዲያ ኔትወርክ ከልብ እናመሰግናለን። ለመላው ቤተሰቦቻችን እና ለቅርብ ጓደኞቼ እንኳን አደረሳችሁ ማለት እፈልጋለሁ። ለጓደኞቼና ለቤተሰቦቼ መልካም በዓል ይሁን። እኛም በጣም ነው የምናመሰግነው አክብረን ጠርተናችሁ ስለመጣችሁ ጊዜያችሁን ስለሰጣችሁን። ደግሞ 9 ወር ላይ ገብታችኋል እናንተምና በጣም ጥቂት ጊዜ ነው ያላችሁ። በጣም ነው የምናመሰግነው እና ያጥሮፍ አትስማችሁ በእኛ ባህል ያጥሮፍ አትስማችሁ ነው የሚባለውና ያጥሮፍ አትስማችሁ። ውድ ተመልካቾቻችን እንግዲህ የገና በዓል ከመወለድ ጋር ተያይዞ የሚከበር በዓል ነው። እሱ ምክንያት አድርገን እንግዲህ ከጥንዶች ጋር ቆይታ አደረግን። ቆንጆ ቆይታ ነበረ። የተለያዩ ነገሮችን ሞክረዋል። ሚስቶቻቸውን እንዴት ይንከባከባሉ ከወሊድ በፊትም በኋላም የሚለውን ነበር ያሳየነው። ቆንጆ ጊዜ አሳልፈናል። ጥሩ የበዓል ጊዜ ነበረን። እናንተም ፕሮግራማችንን ወዳችሁታል ብለን ተስፋ እናደርጋለን። በድጋሚ መልካም የገና በዓል እንመኝላችኋለን። ቀሪ የአዲስ ሚዲያ ኔትወርክ ልዩ የገና በዓል ፕሮግራሞቻችን ይቀጥላሉ። መልካም በዓል።